የተወደዳችሁ አድማጭ ተመልካቾቻችን የዕለቱን ትኩስ መረጃ የምናጋራችሁ ይሆናል። ከመረጃዎቹ ጋር ድሬ ዜና እንሰኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነቱን ይግለጹ። በቅድሚያም አርዕስተ ዜና የምናሰማ ይሆናል። ፈረንሳይ የዩክሬን አየር ግዛት ለማስከበር ራፋኤል ጀቶችን በገፍ ለማስታጠቅ ፍላጎቷን ለዩክሬን አመላክታለች። በዝርዝር እንዳስሰዋለን። ዩክሬን ለ10 ዓመታት የሚዘልቅ እስከ 100 የሚቆጠሩ ራፋኤል ጀቶችን ለመታጠቅ በፈረንሳይ ፓሪስ በተደረገው ስምምነት ላይ ከመግባባት ላይ መድረሳቸው ተገልጿል። የፈረንሳይ መንግስት በጦርነት እየተዳከመች ያለችውን ሀገር ዩክሬንን ለመደገፍ በ10 ዓመታት ውስጥ እስከ 100 ዘመናዊ የጦር ጀቶችን ለማስታጠቅ የሄደችው ርቀት በሩሲያ አጸፋ ምላሽ የሚያሰጥ ነው ሲሉ መገናኛ ብዙሃን አሳስበዋል። ማያበራ እሳት ስትለበለብ የቆየችው ዩክሬን ከወደ ፈረንሳይ የብርሃን ጮራ የመሰለ ሐሴት የሚያጎናጽፍ ልብን የሚሞላ ዜና ሰምታለች። የዩክሬኑ ፕሬዝዳንት ዘለንስኪ በፓሪስ ፈረንሳይ በማቅናት ከማክሮን ጋር ላቅ ያለ የገዘፈ የአየር ላይ ተምዘግዛጊ ጦር ጀቶችን ለ10 ዓመታት እስከ 100 የሚደርሱ ጀቶችን ሸምታለች። በዚህ ታሪካዊ ስምምነት ላይ በሩሲያና ዩክሬን ጦርነት አዲስ ምዕራፍ መክፈቱ መታየቱ የሚዲያ ተቋማት ገልጸዋል። ራፋኤል ጀቶች ተለምዳዊ ተራ የጦር ጀቶች አይደሉም። ይልቁንም እነዚህ በፈረንሳይ የጦር ምህንድስና ዳንሶ የተሸመኑ የታነጹ ባለ 2 ኢንጂን ሞተር ጀቶች ላይ አየር በአየር አውደ ውጊያ አብላጭ አፈጻጸም የበላይነትን ከመጎናጸፍም በላይ ሚሳኤሎችን በአየር ላይ ከመጥረፍም አንስቶ በሩቅ ርቀት የሚገኙትን የጠላት ኢላማ ዶግ አመድ የማድረግ አቅም ተላብሰዋል። እነኚህ የጦር ጀቶች የሩሲያን የማያበራ የማይነጥፍ የሚሳኤልና የድሮን ጥቃት ውድመት ለመመከት ለምትጣጣረው ዩክሬን ከፍተኛ አቅም እንደሚፈጥሩ ተገልጿል። ዩክሬን በአሁኑ ቁመናዋ ከምዕራባውያን ከሚሰጣት የጦር መሳሪያዎች ራሷን ለመከላከል ዘርፈ ብዙ ጥረት እያደረገች ቢሆንም እንደ ራፋኤል ያለ የ21ኛው ክፍለ ዘመን የጦር ልህቀት ማሳያ የሆነ መሳሪያ ማግኘቷ የጦርነቱን አዝማሚያና ሚዛን የሚለውጥ ነው ሲሉ የዘርፉ ተመራማሪ ጋዜጠኞች አሳስበዋል። ዘለንስኪ ስምምነቱ በሰነድ ላይ ከፈረሙም በኋላ የአየር መከላከያ ጉልበታችንን በዓለም ሀያላን አካላት ተርታ ያስቀምጣል ሲሉ በልበ ሙሉነት ሀሳባቸውን አንጸባርቀዋል። ዘለንስኪ በሁለቱ መንግስታት መካከል የተደረገው ስምምነት ታሪካዊ ነው ሲሉ አሞካሽተውታል። በዚህ በጋራ መግባባት ስምምነት ዩክሬን የተለያዩ የጦር መሳሪያ ግብዓቶችን በፈረንሳይ የቴክኖሎጂ ጣቢያ በደማዊ ስፍራ ላይ እንድታመርት የራሷን እውቀት እንድታፈስ የሚያግዝ መሆኑ ተመላክቷል። ዩክሬን በፈረንሳይ ኢንዱስትሪዎቿ ላይ እስከ 2035 እንደ ጎርጎሮሳውያን አቆጣጠር ድረስ 100 ራፋኤል F4 ጀቶች፣ የአየር መመከቻ መከላከያ ስርዓቶችን፣ ራዳር፣ ቅኝታዊ መሳሪያ፣ ሚሳኤሎችን፣ የአየር ጠላት ቦምቦችን እንድታመርት ከስምምነት መድረሱ ተገልጿል። ፕሬዝዳንት ማክሮን በበኩላቸው እንደገለጹት ከስምምነቱ በተጨማሪም ብሩህ ተስፋ ጭላንጭል መሰነቃቸውን አሳውቀዋል። ፕሬዝዳንቱ አክለውም በቀጣይ ዓመት ከፈረንሳይ ፕሬዝዳንታዊ ምርጫ በፊት አውደ ውጊያው እንዲቆም ያላቸውን ፍላጎት ለሰላም ያላቸውን ማሳያ አንጸባርቋል። ከወታደራዊ ስምምነት በተጨማሪም የፈረንሳይ ባቡር አምራች አልስቶም የዩክሬን ተጨማሪ 55 የኤሌክትሪክ ሎኮሞቲቭ ለማቅረብ 400 ሚሊዮን ዩሮ ውል ስምምነት ላይ መድረሱ ይታወሳል። የሁለቱ ሀገራት ግንኙነት በወታደራዊ ኃይል ብቻ ሳይሆን በማህበረሰብ መሰረተ ልማት መልሶ ግንባታ
ያቀፈ መሆኑ ተመላክቷል። በሌላ ገጽታ ደግሞ የሃንጋሪው ጠቅላይ ሚኒስትር እንደገለጹት ቪክተር ኦርባን እንደተለመደው ግዙፍና ጠጣር ምልከታ ሰንዝረዋል። የአውሮፓ ህብረት አንድነት በዓለት ላይ እንዲጸና ከተፈለገ የአውሮፓ ሀገራት ለዩክሬን የሚለግሱትንና የሚያግዙትን የጦር መሳሪያ ለጓም ማበጀት ብሎም ማቆም እንዳለባቸው አሳስበዋል። አክሎም ዩክሬን ሩሲያን የማሸነፍ አቅም ጉልበት እንደሌላት ብሎም የሩሲያ ጠንካራ ክንድ በአውሮፓ ላይ ጥቁር ጠባሳ እንዳያሳርፍ ከወዲሁ እንደተለምዶ ስጋታቸውን ገልጸዋል። የአውሮፓ መሪዎች ጦርነቱን የመቀጠል ፍላጎት ማሳየታቸው እብደት ነው ያሉት ኦርባን ነገሮችና ኩናቴዎች ወደ ሩሲያ ያጋደሉ ናቸው ሲሉ ተደምጠዋል። ዩክሬንን መርዳት መቀጠል የለብንም፣ በአስፈላጊው ፍጥነት ወታደራዊ እገዛው ሊገታ ሊቆም ይገባል ሲሉ አሳስበዋል። የሃንጋሪው መሪ ፖለቲካዊ አቋም በአውሮፓ ሀገራት መካከል ያለው የርዕዮተ ዓለም መጋጨት፣ መጻረር፣ ልዩነት ፍንትው አድርጎ የሚያንጸባርቅ ነው የተባለ ሲሆን ኦርባን አክለውም በጦር ግንባር ያለው ወታደራዊ ሁኔታዎች የበላይነትን ማንሰራራት መምራት አስቻይ ሁኔታዎች ብሎም ድርድር ላይ የመድረስ የሚያሳልጥ የሚያመቻቻትና የሚያግዝ ነው እየተባለ የሚነዛው በምዕራባውያን አንዳንድ የአውሮፓ ህብረት ሀገራት የሚቀርበው ስልትና ስትራቴጂ ሙሉ በሙሉ ግራ ዘመም ስህተት የተጣጨቀበት ነው ሲሉ አጣጥለውታል። በመሆኑም ዩክሬናውያንን ለመግዛት ከስምምነት ላይ ደርሰናል ያሉት ራፋል ጀት ውል ከመቅጽበት ጉሎ ሳያድር የሩሲያ ጦር ኃይሎች ምሽቱን 100 የሚያህሉ ሚሳኤሎችና ሰው አልባ ድሮኖችን በመጠቀም የዩክሬን ሰማይን እየገመሱ ሲያረሰርሱት ማደሩ መገናኛ ብዙሃን ዘግበዋል። በዚህ ውርጅብኝ ጥቃትም በምስራቅ ቀጠና ካርኪቭ ግዛት ውስጥ በትንሹ 3 ሰዎች ህይወታቸው ማለፉ መረጃዎች አንጸባርቀዋል። በዚሁ ጥቃት በዩክሬን መሰረተ ልማቶች ላይ መጠነ ሰፊ ጉዳት ውድመት በማድረስ በሺዎች የሚቆጠሩ ዩክሬናውያን የመብራት የኤሌክትሪክ መቆራረጥ እንዲያስተናግዱ አድርጓቸዋል። በሁለቱ ሀገራት ስምምነት በኪየቭና በፓሪስ የጦር መሳሪያ መስተጋብራዊ ስምምነት ግን በክሬምሊን በኩል ምንም አይነት አጸፋ ምላሽ አለመስጠቱ ተገልጿል። በምስራቃዊ ዩክሬን ግዛት ባለትሪሊያ ከተማ በደረሰ ሚሳኤል ጥቃት 3 ብላቴኖች ጨምረው 10 ሰዎች ሲቆስሉ የኒኮፕ አውራጃ ከከተማ በጦር መሳሪያ ስትናጥ መዝለቋና 2 ንጹሃን ዜጎች ህይወታቸውን ማለፉ ተመላክቷል። በደቡባዊ ኬርሶን ግዛት ደግሞ አዛውንት ዩክሬናዊ በሩሲያ ድሮን ጥቃት ማረፋቸው ተገልጿል። ይህ ሁሉ ውርጅብኝ ውድመት ሲደርስ የሩሲያ መከላከያ ሚኒስቴር በበኩሉ ወታደራዊ ኃይሎቹ በ3 አውደ ግንባር አቅጣጫ የዩክሬን 3 ቦታዎችን መንደሮችን መቆጣጠሩን በድል አድራጊ መንፈስ አብስረዋል።